በስንት ሃይማኖት፣ በስንት አብያተ እምነት፣ በስንት ቤተ መቅደስ የሚንከራተት ሰው አለ። መዳናችን ትልቅ ነገር ነው። አይ እኔ ሰው ሲያማኝ በጣም ነው የሚያስጠላኝ፣ በጣም ነው የሚቀፈኝ፣ እኔ አልወድም የምትል ከሆነ ደግሞ በቃ ሰው አትማ። ጌታ ሆይ እናመሰግንሃለን። ታላቅና ገናና አንተ ብቻ ነህ፣ ሌላ አምላክ የለም። ሁሉም ሌሎች ውሸታሞች ናቸው፣ አጭበርባሪዎችና ወገነኞች ናቸው። አንተ ግን ቅንና ፍትሐዊ ነህ። እናመሰግንሃለን። ስምህ ይባረክ። በዚህ ሰዓት በሰላም ስለሰበሰብከን እናመሰግንሃለን። ቆይታችን አንተና አንተ ብቻ እንድናከብር አእምሮና ጥበብ እንድትሰጠን ለምንሃለን። ልክ ኢየሱስ ለእኛ ሕይወቱ እንደሰዋ እኛ ደግሞ የእኛ ማንነት ለአንተ ልንሰዋ በዚህ ሰዓት መጥተናል። ጥበብ፣ ማስተዋል፣ ድፍረት ስጠን በጌታችን በኢየሱስ ክርስቶስ ስም አሜን። የዛሬ ትምህርታችን አንድ ሀሳብ የሚሆን መሆን ማለት ነው። የዚህ መንስኤ ሀሳብ ሮሜ ምዕራፍ 15 ነው። ከ1 እስከ 7 ያለ ቁጥር ማለት ነው። እሱን ማንበብ እንችላለን። በአማርኛ እንዲህ ይላል። እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንን ደስ እንዳናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ። ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ የሆነልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና፣ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን ኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ አንድ እንደ ክርስቶስ ኢየሱስ ፈቃድ እርስ በራሳችሁ በአንድ ሐሳብ መሆንን ይስጣችሁ። ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በራሳችሁ ተቀባበሉ ይላል። አንድ ሐሳብ የሚለውን ነው ዛሬ የምናየው። እንዴት ነው አንድ ሐሳብ የምንሆን? በኢየሱስ ክርስቶስ የነበረ ሐሳብ እናንተ ላይ ይሁን አለ። በኢየሱስ ክርስቶስ የነበረ ሐሳብ ምንድን ነው ነው ጥያቄ። በኢየሱስ ክርስቶስ የነበረ ሐሳብ ታላቁ ብዙ ሐሳቦች መናገር እንችላለን። ታላቁ ሐሳብ ግን አምላክ ሳለ እግዚአብሔር ሳለ ለሰው ልጆች ሊያድን ብሎ ከሰማይ ወደ ምድር ወረደ ማለት ነው። ተዋረደ። ያን መዋረድ መጀመሪያ ለአባቱ ክብር እንዲሆን ለእኛ ደግሞ ሕይወት እንዲሰጥ ነው የተዋረደልን ማለት ነው። እና አሁን ልክ ሲጀምረው እንዳያችሁት ምን ብሎ ነው የሚጀምረው? እኛም ብሎ ነው የሚጀምረው። ያው እኛም ሲል ከምዕራፍ 14 የሚወርድ ሐሳብ እንዳለ ነው የሚያመላክተው ማለት ነው። ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችን ደስ እንዳናሰኝ ይገባናል ብሎ ነው የሚጀምረው ምዕራፍ። ኦኬ፣ ኃይለኞች በመንፈሳዊ ነው እየተናገረ ያለው፣ በስጋ አይደለም። ራሳችንን ደስ እንዳናሰኝ ስለምን ነገር እየተናገረ ነው? እዛ ስለ ምዕራፍ 14 ስለ መንፈሳዊ ድርጊት፣ ስጋዊ ድርጊት ነው፣ መንፈሳዊ ድርጊት ነው። ስጋ ልብላ አትክልት ልብላ የሚለውን ጥያቄ የተነሳው ብዙ ሐሳብ ካቀረበ በኋላ ልክ ወረድ ብሎ እዚህ ደግሞ እኛም ኃይለኞች ይላል። እያንዳንዱ ሰው በራሱ ራሱን ሲመለከት ከሌላ ሰው ጋር ብዙ ጊዜ ምንድነው ኃይለኛ ነው ማለት ነው። እሺ እኔ ኃይለኛ በራሴ ከሆንኩኝ የደካሞችን ድካም እንድንሸከም የደካሞችን ድካም መሸከም ራሳችን ደስ እንዳናሰኝ ይገባናል ይላል። ኑሬ ስኖርስ ስለ ራሴ ብቻ ማሰብ የለብኝም ማለት ነው። ምን አገባኝ ማለትስ የለብኝም ማለት ነው። እሷስ የራሷ ጉዳይ፣ እሱስ የራሱ ጉዳይ ማለት የለብኝም። ምንድነው ማደርገው ነው ጥያቄው።
እሷንም እንዳልጎዳ እሱንም እንዳልጎዳ መጠንቀቅ አለብኝ ማለት ነው። መንፈሳዊ እኮ ነው። እያንዳንዱ የራሱ መንፈሳዊ መንገድ ነው ያለው፣ የራሱ መንፈሳዊ የሆነ ጉዞ ነው ያለው። ግን ሳላውቅ ወንድሜ እንዳልጎዳ በመብልህ እንቅፋት የምጥልበት ከሆነ እንግዲያውስ በክርስቶስ መንፈስ አይደለህም እንዳለው ማለት ነው። በማደርገው ነገር ሁሉ እንቅፋት የምጥል ከሆነ መንገዴ ተሳስቻለሁ ማለት ነው። መታረም ይጠበቅብኛል ማለት ነው። እና ይቀጥላል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችን ደስ እናሰኝ። አሁን ባልንጀራችን ደስ እናሰኝ እያለ ያለው የኔ መንፈሳዊነት ጥዬ ማለቱ አይደለም። ስለ ራሴ ማሰብ አለብኝ። ስለ ራሴ መንፈሳዊነት ባልንጀራዬን ደስ ለማሰኘት ብዬ ራሴን መጉዳት የለብኝም። የተጣልኩኝ እሆናለሁ አለ ጳውሎስ ለቆሮንቶስ ሰዎች ሲጽፍ፣ ሁሉ ነገር አገልግያችሁ ለራሴ ግን ወደ ግቡ ካልደረስኩ፣ ግቡ ማን ነው? ኢየሱስ ክርስቶስ ጋር ለመድረስ ነው ግቡ ማለት ነው። ኢየሱስ ክርስቶስ ጋር ካልደረስኩኝ እኔ የተጣልኩ እሆናለሁ አለ። ነው እሱ አይደለም እያለ ያለው እዚህ ማን ነው? ራሴን እየጠበቅኩ ወንድሜም ደግሞ ልክ የኔ ኃላፊነት እንደሆነ አንድ ጊዜ ተነጋግረናል መሰለኝ። የወንድሜ ሕይወት ያገባኛል የሚለው ተነጋግረናል። ለምንድን ነው የሚያገባኝ? ምክንያቱም አንድ መንፈስ ስለጠጣን ነው። አንድ ተስፋ ስላለን ነው። አንድ አባት ስላለን ነው። አንድ እምነት አለን። አንድ ጥምቀት አለን። ከማን የመጣ ነው ይሄ? ከአባታችን የመጣ ስለሆነ አንድ መንፈስ ከሆንን እንግዲያውስ ለአንድ ዓላማ ነው የምንኖረው ማለት ነው። ለአንድ ዓላማ የምንኖር ከሆነስ የወንድሜ ሕይወት የእህቴ ሕይወት ያገባኛል ማለት ነው። አያገባኝም ማለትስ አልችልም። አንድ ደረቅ አጥክን ሆኖ ሰው እንደዚህ አያገባኝም ካለ ይችላል። ያው ልታስገድድ አትችልም። ይህን ነገር እናውቃለን ስለ ሰው ነገር። ዳሩ ግን በክርስቶሳዊ የሆነ አስተሳሰብ፣ መንፈስ ቅዱሳዊ የሆነ አስተሳሰብ ከመጣን ግን አንድ ወንድሜ እየጠፋ አንድ እህቴ እየጠፋች ምን አገባኝ ማለት መንፈሳዊነት እንዳልሆነ ነው እየተናገረን ያለው ማለት ነው። ለራሴ ብቻ ሳይሆን ባልንጀራዬን ማየት ይገባኛል ማለት ነው። እሺ ወረድ ብሎ ክርስቶስ ራሱን ደስ አላሰኘምና ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት ይላል። እነኚህ ሁሉ ያለፉ ከክርስቶስ በፊት ያሉ አገልጋዮች፣ ብዙ አገልጋዮች አሉ። ከነ ኖህ ጀምሮ ከነ አገልጋዮች አሉ። አንድ ሐሳብ ነበር እያገለገሉ ሲያልፉ የነበር ሁሉም ክርስቶስ ጋር እያመላከቱ ነበር ሲያልፉ የነበር ሁሉም። አንዱ ወደ ራሱ ያመላከተ አገልጋይ የለም በመጽሐፍ ቅዱስ። ሁሉም ክርስቶስን እያመላከቱ ነበር ያለፉ እና እነኚህ ሁሉ ክርስቶስን እያመላከቱ ሲያልፉ የነበሩ ሰዎች የወረደባቸው ነቀፋ፣ ስድብ፣ ትችት፣ ስደት፣ ሞት፣ ትግል ክርስቶስ ላይ እንደደረሰ ነው። ጳውሎስን ምንድን ነው ያለው? አንተ ጀግና ነው ያለው ለጳውሎስ። ኃይለኛ ነው። ምን እያደረግክ ነው አለ። ምን አደረግኩ? እነሱ እኮ መንፈስ የኔ ያለባቸው የኔ ናቸው እኮ። ንስሐ ብትገባ ራስህን ብታድን ትመለሳለህ አለ። ብትመለስ ራስህ ታድናለህ፣ አለበለዚያ ግን ወዮልህ ነው እንዴ? ነው እንዲያውም አይነ ስውር ነው ማደርጋል። ጳውሎስ ኃይለኛ ነው። ጳውሎስ ሲላስ ነበር በዛ ይቅርታ ሳውል ነበር። ኃይለኛ ነው ሳውል። ጳውሎስ ደካማ ነው። ሳውል ኃይለኛ ነው። የማን ደፋር ነው ይሄ ደግሞ? አይነ ስውር የሚያደርገኝ አይነ ስውር አደረገው ጌታ። ያ ሁሉ ወረቀት የተሰጠው እኮ ይለፍ ተሰጥቶ እኮ ነው። ኃይለኛ ይለፍ ተሰጥቶ ነው ማለት ነው። አሁን የዲፕሎማቲክ ፓስፖርት እንደሚባል ማለት ነው። ዲፕሎማቲክ ፓስፖርት ከያዝክ በነገራችን ላይ ማንኛውም ኤርፖርት ሊያስቆም አይገባም። ማንኛውም ኤርፖርት፣ ማንኛውም የኢሚግሬሽን ኃላፊ ሊያስቆም አይገባም። ወዲያው ነው ወደ ፈለክበት ወደ ሀገር፣ በተለይ ወደ ሀገር የሚሸኝ ማንም ያስቆም የለም።
ሳውል ይሄን ነገር ስለያዘ ማን ነው የሚያስቆመኝ? እኔ የሊቀ ጳጳስ እኮ ነው እንትን ያለኝ። እሺ እንወራረዳለን። አይነስ ወራረደ የሚመራ ወረቀቱስ ያስፈልገዋል። ዲፕሎማቲክ ፓስፖርት ከኢየሱስ ጋር ግብግብ ከገጠምክ ያስፈልጋል። ሰውን ልከው ወደ ደማስቆ አደረሰው። ቁጭ ብላል። ሊፍጨረጨር ሳውል አሁን ከየት ይምጣ? የለም ቁጭ። ማን ኃይለኛ ሆነ ማለት ነው? ኢየሱስ አሸነፈ ማለት ነው። 3 ቀን 1 ቀን ይጠብቅ የለም፣ 2 ቀን ይጠብቅ የለም፣ 3ኛ ቀን ቢጠብቅ በራሱ ጊዜ ተስፋ ሊቆርጥ ሲል መጣ። በርናባስ መጣና ወንድሜ ጳውሎስ አለ፣ ወንድሜ ሳውል አለ፣ ጌታ እንዲጸልይልህ ላለ። ባርናባስም እኮ ከጌታ ጋር ተፎካክሮ ነው የመጣው። አረረረረረ ያ ሰውዬ ነው ብሎ ነው የመጣው በኃይል። ጌታ ሂድ አንተ ነግሬሃለሁ አንዴ በቃ ሂድ ስላለው ሲመጣ ግን ሐሳቡን ቀይሮ አስተሳሰቡን ቀይሮ ስሜቱን ቀይሮ ሁሉ ነገር ነፍሰ ገዳይ ነው፣ ሊገድል ሰው ነው የመጣው። ወንድሞች አማኞችን ሊያሳድድ ነው የመጣው። በጌታ የሆኑትን ሊያሳድድ ነው የመጣው። ተቀይሮ መጣ። ከዛ ሳውል ተነሳ፣ ቅርፊቱ ወደቀ፣ አይኑም ተመለሰ። ከዛ በኋላ ወደ ጌታ ተመለሰ ማለት ነው። እና ጳውሎስ ማንን ሲያሳድድ ነበር? ማንን ሲነቅፍ ነበር? ማንን ሲገድል ነበር? ኢየሱስን። እንዴት? ኢየሱስ እነኚህ ሰዎች ውስጥ በመንፈሱ ስለኖረ እኛ ውስጥ ኢየሱስ ክርስቶስ የሚባል አለ። የኢየሱስ ክርስቶስ መንፈስ አለ። መንፈስ ቅዱስ አለ። ተካፋዮች ነን እኛ። ሰው እንዲሁ ሲያየን ምስኪኖች እንመስላለን። በውስጣችን ግን የእግዚአብሔር መንፈስ አለ። በውስጣችን ያለ የእግዚአብሔር መንፈስ እግዚአብሔርን በመፍራት ከተንከባከብነው መልካም ፍሬ እንበላለን። ካልተንከባከብነው ግን መንፈስ ቅዱስ የማይወደው ነገር ምናደርግ፣ በማይወደው ቦታ ምንውል ከሆነ መንፈስ ቅዱስ እናሳዝናለን፣ ልንረሳው እንችላለን። መንፈስ ቅዱስ የሚጸየፋቸው ነገሮች እኔ ያልነግራችሁም፣ አሁን በሌላ ጊዜ ማየት እንችላለን። እናንተ ደግሞ ታውቃላችሁ ብዬ አምናለሁ። በውስጣችን ግን መንፈስ ቅዱስ አለ። እንክብካቤ ይፈልጋል ማለት ነው። የሚወዳቸው ነገሮች አሉ፣ የማይወዳቸው ነገሮች ደግሞ አሉ። እና ይሄንን ነው ኢየሱስ ክርስቶስ ጽሑፉ እያለ ያለው። ድሮስ ከቃየል ጀምሮ እስካሁን እስከ ኢየሱስ ክርስቶስ፣ ከኢየሱስ ክርስቶስ በኋላ በሐዋርያትም እኛ ጋርም የደረሰ የኢየሱስ ክርስቶስ መንፈስ እያገለገሉ ስለነበር፣ መንፈስ ቅዱስን እያገለገሉ ስለነበረ እነኚህ ሰዎች ላይ ከቃየል ጀምሮ እስከኛ ድረስ እየደረሰ ያለው ሁሉም ነገር ጥሩም ይሁን በጎም ይሁን መጥፎም ይሁን እየደረሰ ያለው በኢየሱስ ክርስቶስ እየደረሰ እንደሆነ ማለት ነው። ለዚህ ነው እኔ አሁን ወንድሜን ስንከባከብ ኢየሱስ ክርስቶስ እየተንከባከብኩ እንደሆነ ነው የሚቆጠረው። ግልጽ ነው መሰለኝ እዚህ ጋር። ያው ጽሑፉም እንደዚህ ነው እያለ ነው፣ ማረጋገጫ ማለት ነው። አሁን የምንፈልገው ሐሳብ እዚህ ጋር ነው ያለው። በአንድ ልብ ሆናችሁ በአንድ አፍ እግዚአብሔር እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ አለ። አሜን። አንድ ልብ፣ አንድ አፍ። ከባድ ነው በውኑ፣ ሊገኝ በጣም ይከብዳል። አንድ ልብና አንድ አፍ መሆን በጣም ይከብዳል። ግን እግዚአብሔር ይስጣችሁ ይላል። እኔ ነኝ፣ ወንድሜ ነው። የራሱ ሐሳብ አለው፣ የራሱ ስሜት አለው፣ የራሱ ፍላጎት አለው፣ የራሱ ፈቃድ አለው። እንዴት አንድ ልንሆን እንችላለን? በአንድ መንፈስ። እዛም ተጽፏል እኮ
ማን ይስጣችሁ? እግዚአብሔር በመንፈሱ አድርጎ አንድ ልብና አንድ አፍ እንዲኖራችሁ ይላል። እኔ አሁን ለወንድሜ ሳስብ፣ ለእህቴ ሳስብ ለካ እሷም ለኔ እያሰበች ነው፣ እሱም ለኔ እያሰበ፣ እኔ ደግሞ ልክ ለነሱም እያሰብኩ እንደሆነ ማለት ነው። ለምንድን ነው ግን ይሄን ነገር እየተፈለገ ያለው? ምክንያቱም መደረሻችን አንድ ነው። ኢየሱስ ክርስቶስ ጋር ነው መድረስ የፈለግነው፣ ከሞት ወዲያ ማለት ነው። ኢየሱስ ክርስቶስ ጋር መድረስ ከፈለግን አንድ መንፈስና አንድ መንፈስ ተሰጥቶናል። ኢየሱስ ክርስቶስ ጋር ለመድረስ አንድ ልብና አንድ አፍ ካልሆነን ዝብርቅርቃችን ይወጣል ማለት ነው። እሱ እኔ ጋር ቂም አለበት፣ እኔ እሱ ጋር ቂም አለብኝ። እንዴት ብለን ነው አንድ መንፈስ ያዝን? መጀመሪያ ነገር። ሁለተኛ ነገር እንዴት ብለን ሁለታችን በጥላቻ መንፈስ ኢየሱስ ክርስቶስ ጋር መድረስ እንችላለን? ይከብዳል ነገሩ። መጀመሪያ ነገር ሲነሳ አንድ መንፈስ ሊኖርብን ይከብዳል። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ ሁለታችን የተቀያየምን ሰዎች ሊያስተናግደን አይችልም። አንዳችን ነው ማስተናገድ ያለበት፣ ወይም ሁለታችን መጣል አለበት። ምክንያቱም እግዚአብሔር ጋር ተቃራኒ የሚባል መንፈስ የለም፣ ተቃራኒ የሚባል ስሜት የለም፣ ተቃራኒ የሚባል ፈቃድ የለም። በእግዚአብሔር ጋር አንድ መንፈስ ነው፣ አንድ ሐሳብ ነው፣ አንድ ልብ ነው። ማን ግን ይሰጣል? ያልነበረውም ሐሳብ፣ የተከፋፈለ ስሜት፣ የተቆራረጠ ፍላጎት አስተካክሎ አንድ ማድረግ የሚችል ግን የእግዚአብሔር መንፈስ አለ እያለ ነው። እሱም ይባረክ። ወንድምህ እንደ ራስህ መውደድ ይላል የኢየሱስ ክርስቶስ ትእዛዝ። መጀመሪያ ነገር የትኛው ነው የሚበልጠው ትእዛዝ ብሎ ኢየሱስ ክርስቶስ ሊፈትነው አንድ ብልጥ ሰው እየመጣና ኢየሱስ ክርስቶስ እንዲህ ብሎ መለሰ። እግዚአብሔር አምላክህን በሙሉ ልብህና በሙሉ ሐሳብ በሙሉ ስሜትህ አፍቅረው፣ ተገዛው፣ ታዘዘው አለ። ሁለተኛ ይቱና እሷ የምትመስላት ደግሞ ባልንጀራህን እንደ ራስህ ውደደው። ግራ ተጋባ ሰውየው። ባልንጀራዬ ማን ነው? ብልጥ መሆኑ ነው። ሌላ ታሪክ ነገረው ኢየሱስ ደግሞ። አንድ ሰውዬ ነበረ፣ ወደ ኢየሩሳሌም ከመውረድ ይልቅ ወደ ሰማርያ እየወረደ ነበር። ሽፍቶች አገኙት፣ ደበደቡት፣ ቀጠቀጡት፣ የነበረበትን ሁሉም ነገር ዘረፉት፣ ሞተ ብሎ ጥሎ ሄዱ። ከዛ በኋላ አንድ ካህን ሲመጣ ወደ ኢየሩሳሌም እየወጣ ሳለ አይቶት የሞተ ሰው እንዳይነካ እንዳይረክስ ብሎ ጥሎት ሄደ። ከዛ በኋላ ሌላ ሳምራዊ መጣና፣ ሳምራዊ ማለት ደግሞ ቅልቅል ማለት ናቸው፣ ከአሕዛብና ከእስራኤል ሰዎች የተቀላቀሉ መጣና አየ፣ አዘነለት፣ አንስቶ አክሞት፣ ዘይት አፈሰሰለት፣ ወደ ሆቴል ወሰደው። በአሁኑ ሆቴል ማለት ነው። ወደ ሆቴል ወስደው ምን አለ ለሆቴል ባለቤት ይሄን ሰውዬ ተንከባከበውና ከዳነ በኋላ የሚከፈል ነገር ሁሉ ከኔ ፈል እሱ እንዳጠይቀዋል። አሁን ማን ነው ወንድሙ አለ። ባልንጀራው ማን ነው አለ። ባልንጀራ አይታወቁም። ባልንጀራ ማለት በዚች ዓለም ያለው ሁሉ ባልንጀራ ነው። ከሱ የሚበልጥ ደግሞ ኢየሱስ ክርስቶስ በመስቀል ላይ በጣር የወለደልኝ ወንድሜ ይቀርበኛል ማለት ነው። እህቴም ትቀርበኛለች ማለት ባልንጀራዬ ነች፣ ባልንጀራዬ ነው ማለት ነው። ስለነዚህ ነው እንደ ወንድሜ እንደ እህቴ መቁጠር ያለብኝ። እንዴት ነው የምወዳቸው? የመጀመሪያው ሐሳብ
መውደድ ማለት እንደ ራስህ ውደድ ማለት ሰው ሊያደርግልህ የምትፈልገውን ነገር ለሰው አድርግለት እንደማለት ነው። ሰው ሊያማህ የምትፈልግ ከሆነ ሰው ነህ። ማማት በቃ ጥሩ ነው፣ በቃ እኔ ደስ ይለኛል፣ እኔ ወዳለው ሰው ሲያማኝ ምናምን በቃ እንዲያውም በጣም ፊቴ ነው የሚቀላው ምናምን የምትል ከሆነ በቃ አንተም እንደዛ አድርግ ማለት ነው። አይ እኔ ሰው ሲያማኝ በጣም ነው የሚያስጠላኝ፣ በጣም ነው የሚቀፈኝ፣ እኔ አልወድም የምትል ከሆነ ደግሞ በቃ ሰው አትማ፣ ምርጫ ነው ማለት ነው። ሌላ በወንድም በእህት ጉድለት ጥፋት ስታይ መሸፈን። ፍቅር ምን ታደርጋለች አለ? ጥፋትን ታጋልጣለች አለ። አሜን። ፍቅር ጥፋትን ምን ታደርጋለች? ትሸፍናለች፣ ታጋልጣለች። ትሸፍናለች ማለት ነው። እና ወንድሜ ላይ እህቴ ላይ ጥፋት አይቼ ከመሳለቅ መሸማቀቅ ማለት ነው። እኔም በሱ ፋንታ ብሆን አደርገዋለሁ የሚለውን ስሜት መኖር አለበት። እያንዳንዳችን እግዚአብሔር ይመስገን በእግዚአብሔር መንፈስ ስለዳንን የእግዚአብሔር ጸጋ ስለተቀበልን ነው ብዙ ነገር ማናደርገው እንጂ ብዙዎች ነገር የሚያደርጉት ስትሰማውና ስታየው የሚቀፍህ ነገር የእግዚአብሔር ጸጋ ባይሆን የእግዚአብሔር መንፈስ ባይሆን እኛም እናደርገው ነበር። ይህን ማወቅ ጥሩ ነው። አይ እኔ ጀግና ነኝ፣ እኔ አላደርግም፣ ይሄ እኔ ቢሆን አላደርግም የሚከብድ ንግግር ነው። መጠንቀቅ ያስፈልጋል እዛ ጋር። አይ እነሱ ናቸው በቃ እንደዚህ የሚያደርጉ እኮ በቃ እነሱ እንደዚህ እንትን ስለሆኑ ነው፣ እኔ ቢሆን አላደርግም። ኦኬ፣ ይሄ ትዕቢት ይባላል። ሌላ ሶስተኛ ነጥብ የወንድምህ ብርታት የእህትህ ብርታት ማለት ነው። እውቅና መስጠት ማወቅ። በባህላችን ብዙ ጊዜ ጥሩ ባህል ነው ያለን እኛ። በቃ እንዲያውም በጣም ጥሩ ጎበዝ ሰው አይተን ጎበዝ ምናምን አንልም እኮ። በቃ ጥሩ ባህል ነው። በቃ ከየት እንዳመጣ ነው እኔ ራሱ አይገባኝም። ራሱ ክርስትና ኤርትራና ኢትዮጵያ 1700 ዓመት አድርገዋል ይባላል ከገባ እና ክርስትና ታዲያ የሚያስተምረው ይሄን አይደለም የሚያስተምረው። ከየት እንዳመጣ ነው እኔ ግርም ነው የሚለኝ። ጎበዝ ሰው አይታ ጎበዝ አንልም። በቃ እሱ እኮ ነው ጎበዝ አይደለም የሚበልጠኝ፣ እኔ ጎበዝ እንዲለኝ እፈልጋለሁ። ማን ነው ጎበዝ? እሱ ነው እኔ ነኝ? እሱ ነው። እሱን ግን ጎበዝ እንዲለኝ እፈልጋለሁ፣ እጠብቀዋለሁ። ከየት እንዳመጣ ነው እኔ የሚገርመኝ ነገር ይሄ ነው። በኤርትራና በኢትዮጵያ ያለን ባህሪ ይሄን ነው። እነኚህ ጥሩ ቃላቶች ጎልደን ሩልስ የሚባሉ አሉ። ሶሪ፣ ኤክስኪውዝ ሚ፣ ቴንክ ዩ ምናምን። እኛ ብዙ በእኛ ጋር ብዙ እንትን አይደለም፣ መዋሃድ የላቸውም። ትንሽ እንትን ይላል፣ አለርጂ ያደርጋሉ። እኛ ጋር ሲደርሱ የዩጋንዳ ሰዎች፣ የኬንያ ሰዎች ምናምን ስታያቸው በቃ ሶሪ፣ ይኸው እንቅፋት ቢመታ ራሱ ሶሪ ይለዋል። ብታስነጥስ ራሱ ሶሪ ምናምን ይላል። በቃ ደስ ይላሉ እነሱ። እንደነሱ ጎበዞች አይደለንም እያልኩ አይደለም። በዚህ ረገድ ግን ትንሽ እኛ ወደ ኋላ የቀረን እንመስላለን። እና የወንድም ብርታት መጀመሪያ በወንድም ድካም ምን ማድረግ አለብን? ወንድም ስልህ ማለት እንደሆነ ብትይዙልኝ ጥሩ ነው። እና በወንድም በእህት ድካም መጀመሪያ ነገር ምን ብለናል? አለመሳለቅ ማለት ነው። መሸማቀቅ፣ ትንሽ እኔም ጸጋው አይበዛልኝ አደርገው ነበር የሚለውን ስሜት ከኛ ውስጥ ቢኖር በጣም ደስ የሚል ነው ብለናል። በሶስተኛ ነጥብ ደግሞ የወንድም የእህት ብርታት መጀመሪያ ማድነቅ፣ ከዛ በኋላ ደግሞ መጠቀም። ትህትና ያስፈልጋል። ኦኬ፣ ትህትና ያስፈልጋል። በወንድም ምን ማድረግ አለብን? ብርታት ማድነቅ፣ የወንድም የእህት ማለትም ነው። ማድነቅ፣ እውቅና መስጠት፣ ለመጠቀም ደግሞ ትህትና ያስፈልጋል።
መጠቀም አለብን። አንድ ወንድም ብርታት የሚሰጠው እኮ እኔ እንድጠቀምበት ነው። እሱም እንጀራ ሊበላበትም ሊሆን ይችላል። በሱ ተጨማሪ ከሱ ተጨማሪ ደግሞ እኔም ተሰጥቶኛል። አካል አይደለንም? አንድ አካል አይደለም? የአንድ የክርስቶስ አካል አይደለንም? አሁን ለምሳሌ ግራ እጅ መበየድ ቢችል ቀኝ እጅ ትቸገራለች፣ መበየድ አትችልም። ግራ እጅ መኩራት ይችላል ነው እኔ አልረዳሽም። እኛም እኮ እንደዚህ ነው እያደረግን ያለው። የእኔ ብርታት ለወንድሜ ለመስጠት ምን እሳሳለሁ። ኢየሱስ ክርስቶስ የሚለን ግን አንድ አካል ነው። የኢየሱስ ክርስቶስ አንድ አካል ነው። ሁላችን አንድ አካል ማለት ሙሉ ሰው ማለት ነው። አንዱ የሆነ አካል ነው። አንዱ ጥፍር ነው፣ አንዱ ልብ ነው፣ አንዱ ኩላሊት ነው፣ አንዱ ሳምባ ነው፣ አንዱ ፀጉር ነው፣ አንዱ አፍንጫ ነው፣ አንዱ ዓይን ነው፣ አንዱ ግንባር ነው። አይታወቅም የት እንዳለ ነው። በአንድ መንፈስ እየተራመድን ስለሆነ ግን መረዳዳት፣ እርስ በርስ መረዳዳትም አለብን። ከዚህም ባሻገር ልክ ሰው ስለሆነ አንድ ሰው የሆነ ነገር ጸጋ ሊኖረኝ ይችላል። ሰው ስለሆነ ግን መርዳት አለብን። ሰው ስለሆነ ዓለም አቀፍ ያለ ሰው ወንድምና እህት ነው። ግማሽ ሰው ቻይና ስለሆነ ከሌላ አምላክ የሚፈጠር ሰው የለም። አንድ አምላክ ነው። ሁሉንም የፈጠረው አንድ አምላክ ነው። እና ታዲያ እንዴት አንዱ ጥቁር ሆነ አንዱ ቀይ ሆነ? እሱን አትጠይቁኝ፣ እኔ አላውቅም። እዛ ላይ ሰማይ ስንሄድ እናየዋለን ምስጢሩ። እኔ የማውቀው ግን ሁሉም ዓለም ላይ ያለ ሰው ውስጡ ብትቀደው ደም ነው የሚወጣው። ውስጡ ብትቀደው ልቡ እዚህ ጋር ነው የምታገኛት። እዚህ ጋር ታገኛትም። ልቡ እዚህ ጋር ነው የምታገኛት። ኩላሊቱም እዚህ ነው የምታገኛቸው። ሳምባም እዚህ ነው የምታገኘው። ሳምባ ጆሮ በዚህ ዞሮ እግር እዚህ ላይ ነጥቶ ምናምን አለ። በውስጣችን አንድ አድርጎ የሰራን ጌታ ስሙ ይባላል። እና በግሎባል አይን በአጠቃላይ በዓለም አቀፍ ስናየው ራሱ ያንዳንዱ ሰው በዓለም ዙሪያ ያለው ወንድሜ ነው። እሱንም መጥቀም የኔ ኃላፊነት ነው ማለት ነው፣ ራሴን ሳልጎዳ። ጠበብ ስናደርገው ግን በመንፈሳዊ ነገር ስንመጣ ደግሞ ወንድሜ በኢየሱስ ክርስቶስ መንፈስ ወንድሜ እሱ ይበልጥብኛል። እሱን የመርዳት አንድ ኃላፊነት አለብኝ ማለት ነው። ልክ ግራ እጄ ለቀኝ እጄ እኔ አልረዳሽም አትላት። ዕቃ ልታነሳ ፈልገ በአንድ እጅ መቼስ ይከብዳል። ያችኛዋ እጅ ስላኮረፈች ከግራ አልረዳሽም አትላት። ግራ ራሷን ማጠብ አትችልም። ግራ እጄ ራሷን ማጠብ አትችልም። የቀኝ እጄ እርዳታ ያስፈልጋታል። እና የቀኝ እጄ እኔ አኩርፍ ያለው ከግራ ባለፈው ያደረግሽኝ እኮ ጉድ ነው የሰራሽና አረዳሽን አትላት። ስራውን ትቀጥላለች። የአንድ አካል ብልቶች ስለሆነን ለማለት ነው። አንድ ሀሳብ ስንሆን የሚቻለው የኔ ፍላጎት ስላለ አይደለም፣ የዛኛው ፍላጎት ስላለ አይደለም ነው። በፍላጎታችን አይሆንም። በፍላጎታችን እኛ ይህን የመሰለ በጎ ሀሳብ የክርስቶሳዊ የሆነ አስተሳሰብ ድርጊት ማድረግና ማሰብ ብንችል ክርስቶስ እዚች ምድር ላይ መጥቶ ተዋርዶ ተተፍቶበት መሰቀል አያስፈልገው። ራሳችን ማድረግ እንችላለና ለምን መሞት ያስፈልገዋል? ለምን መሰቃየት ያስፈልገዋል? ምንም ነገር መከራ ለምን አያስፈልገው? በእሱ መንፈስ ነው የሚቻለው። በኢየሱስ ክርስቶስ መንፈስ ምን ማድረግ እንችላለን? አንድ መሆን እንችላለን። በመንፈስ ቅዱስ በእሱ ጸጋ አንድ መሆን ይቻላል። አስተሳሰቤው ቀን በቀን የሚቀይረው የወንድሜም የእህቴም አስተሳሰብ ቀን በቀን እየቀየረ በአንድ አስተሳሰብና በአንድ ልብ እንድንመጣ የሚያደርገን የእግዚአብሔር መንፈስ ነው። እኔ ከእግዚአብሔር መንፈስ ጋር በትክክል ከተሳሰብኩኝ
ወንድሜም ሲተሳሰር እህቴም ስትሳሰር ሁላችን አንድ ሐሳብ ልናመነጭ እንችላለን። አንድ ልብ ሊኖረን ይችላል። አንድ አፍም ሊኖረን ይችላል። የመጨረሻው ዓላማው ታዲያ ምንድን ነው? ዓላማችን እግዚአብሔርን ለማክበር ነው። ዋናው መንስኤው ለእኛ ጥቅም አይደለም። መጀመሪያ ዓላማው እግዚአብሔርን ማክበር ነው። ከዛ የተትረፈረፈ እኛ እርስ በራሳችን የምንጠቃቀማለን ማለት ነው። የዋናው ሐሳቡ ግን ታላቅ ነው መቅደም ያለበት። እግዚአብሔር ነው ታላቅ። የእግዚአብሔርን ክብር፣ የእግዚአብሔርን ሞገስ፣ የእግዚአብሔርን ስራ በእኛ ጠላቶቹ ፊት እንዲሆን ነው የሚሆነው ማለት ነው። ለእኛ ጥቅም አይደለም። መጀመሪያ እኔ በልቼ እኔ ተስማምቶብኝ ደልቶኝ በቃ ውልቅልቅ ብዬ ምናምን አይደለም ነው። እግዚአብሔር በእኛ እንዲከብር ነው የሰራውን ስራ። እግዚአብሔር በሰው ልጆች ላይ የሰራውን ስራ ትላንት ሲጣሉ በነበሩ ሰዎች መካከል ላይ ያደረገው የእሱ ስራ፣ የእሱ ድርጊት፣ የእሱ በጎ ነገር በእኛ እንዲታይ ነው። አንዱ ከኛ ወጥቶ ውሃ ያስባለ ንግግር ስለተናገረ ወይም ጎበዝ ስለተባለ ነው። ማነኝ እኔ? ሲጀመር ትላንት አይደለ እንደ የተወለድኩት? የዛሬ 40 ምናምን ዓመት አይደለ? ትላንት እኮ ነች 40 ምናምን ዓመት እኮ ብላ አለፈች። ትላንት አይደለ እንደ የተወለድኩት? ነገ አይደለ የምሞተው? ማነኝ እኔ? ስለኔ አይደለም፣ ስለ ታላቁ ነው። ስለ ታላቁ እግዚአብሔር ክብር የተረፈ ጥቅም አገኛለሁ እኔ። የተረፈ ጥቅም ርፍራፌ ማለት አይደለም። የእግዚአብሔር ጸጋ ነው፣ ትልቅ ጸጋ ነው። መዳናችን ቀላል ነገር አይደለም። መዳናችን ራሱ በቂ ነው። መዳን ራሱ ማለት ነው በቂ ነው፣ ከበቂም በላይ ነው። በእግዚአብሔር ልጅ በእግዚአብሔር ስም ተጠርቼ በኢየሱስ ስም በኢየሱስ ደም ድኜ ትልቅ ነገር ነው፣ ማዕረግ ነው እሱ። ሰይጣን ቅጥል ነው የሚለው የኢየሱስ ስም ስለጠራ ቅጥል ነው የሚለው። ቅጥል በቃ። አሁን ብታዩት መንፈሳዊ አይኖቻችን ቢገለጡና አሁን ብናይ እዛ ጋር ቆሞ ርቀው የቆመው ሰይጣን በቃ ቅጥል ነው ያለው በዙሪያው ማለት ነው። ቅጥል የኢየሱስ ስም ስለተጠራ፣ ኢየሱስን ስላከበር፣ አባታችን ስላከበር፣ በኢየሱስ ስም ስለተጠራ እኛ ቅጥል ነው የሚለው። ንድድ ትልቅ ማዕረግ ነው እሱ። መዳናችን ራሱ ማለት ነው። የምናገኘው ጥቅም፣ ጸጋ፣ ፍቅር፣ ሰላም እነኚህ ሁሉ የመንፈስ ፍሬዎች የምናገኛቸው እኛ ማን ስለሆነ ነው? አማከር ነው እንደ ኢየሱስ ደም ያዋጣለን በቆርኪ እስቲ ደም ያዋጣ ከኢየሱስ ጋር ሊመለስለት አሁን ተናገሩ። አሁን ነገ ሊመለስ ነው ደም ወይ ያማከረው? ትንሽ ሚስማሯ እዚህ ጋር ብትሆን ምናምን ብሎ ያማከረው የለም። እኔስ በቃ ስንወለድ እኔስ በቃ ኢትዮጵያዊ ልሁን በቃ ብሎ የተወለደ አለ? እኔስ በዚህ ቀን ልዳንሽ፣ እሺ በዚህ ቀን አንድ እሷ እድል ስጠኝ ብሎ የመረጠ አለ? የለም። መዳናችን ትልቅ እድል ነው። ይህን መዳን ፍለጋ ስንት የሚንከራተት ሰው አለ? ስንት በስንት ሃይማኖት፣ በስንት አብያተ እምነት፣ በስንት ቤተ መቅደስ የሚንከራተት ሰው አለ። መዳናችን ትልቅ ነገር ነው። መዳናችን አንሶብን
ብዙ ጊዜ በጌታ ቤት ብዙ ሰው ሲኖር ምን ይሆናል? እጅ ይለዋል መዳኑ። በቃ ይንቀዋል መዳኑን አይበቃውም። በቃ ሌላ ይፈልጋል። በቃ በማዕረግ ኢየሱስ ጋር እኩል መሆን ይፈልጋል። በስም ልክ እንደ ኢየሱስ እንድታከብረው ይፈልጋል። ልክ እንደ ኢየሱስ እንድታየው ይፈልጋል። ከወንድሞቹ በላይ መሆን ይፈልጋል። ከእህቶቹ በላይ መሆን ትፈልጋለህ። ምን ወዴት ለመድረስ ነው ወዳጄ? ከቁመትህ አንድ መጨመር አትችልም፣ መስፋትም አትችልም። ከተሰጠህ እድሜ ገደብ ራሱ መጨመር አትችልም። እንደተወለድካት ትሞታታለህ። ዝቅ በል። በቃሽ። መዳናችን በቂ ነው። ይህን ፍለጋ ስንት የሚንከራተቱ ሰዎች አሉ። እኛ ደግሞ መዳናችን አግኝተን እኛን ለማለት እንደዚህ ስል እኛም አንቺ አንተ እኛ ማለት ያለ በአጠቃላይ ነው እየተናገርኩ ያለውና እንዳትቆጡብኝ ነው። እንደ ክርስቲያን ማለት ነው በቂ ከበቂ በላይ እና መከበር ያለበት የእግዚአብሔር ስም ነው። የእግዚአብሔር ስራ በእኛ ትላንት ሊዋደዱ በማይችሉ ሰዎች ጋር የነበረ ጥል ግድግዳ አፍርሶ አንድ መንፈስ ሰጥቶ፣ አንድ ተስፋ ሰጥቶ፣ አንድ ጸጋ ሰጥቶ፣ አንድ እምነት ሰጥቶ፣ አንድ ጥምቀት ሰጥቶ፣ አንድ አባት ሰጥቶ፣ አንድ አምላክ ሰጥቶ፣ አንድ አዳኝ ሰጥቶ አንድ ሲያደርገኝ ያኔ ክብሩ ለሱ ነው። እኛ መራመድ ብቻ ነው እሱ ጋር። እኔ አይቼ ከእንትና እኔ በእንትን እበልጣለሁ፣ ከዚች ከእህቴ በዚች እበልጣታለሁ፣ ወንድሞቼ እበልጣቸዋለሁ የሚል ስሜቱ መንፈሱ ራሱ የሰይጣን ነው። ወንድሜ እህቴ ላገለግላት ነው የመጣሁት እዚህ ቦታ እንጂ ላገለግላት ስላቸው መናገሪያ አይደለም። አስተሳሰቤ መቀየር አለበት። እንዴት ነው የሚቀየረው? ለእህቴ በምንድን ነው የምጠቅማት? ቤተ ሲሄድ ማለት ነው። ቤተ ሲሄድ ስመለስ ቤቴ ለእህቴ በምንድን ነው የምጠቅማት የሚለውን አስተሳሰቤ መቀየር አለበት። ከእህቴ በምንድን ነው የምጠቀመው አይደለም። እሱ ከሆነ የዘራብኝ አጋንንት ነው። እግዚአብሔር ባርክ። አጋንንት ነው፣ ሰይጣን ነው ያስቀመጠው ያን ዘር። እህቴ በምን ልጥቀማት? ወንድሜ በምን ልጥቀመው? በምን ልጠቀም ከሆነ መጠቀሚያ የማደርጋቸው ከሆነ መጠቀሚያ የሚያደርጋቸው ሰይጣን ብቻ። ኢየሱስ ክርስቶስ ጠቀመን እንጂ ጥቀሙኝ አላለም። ተጠቀሙ ነው እያለ ያለው ኢየሱስ። እየለመንን እኮ ከእኔ ተጠቀሙ፣ ሕይወት ውሰዱ፣ ከነ ትርፉ የተትረፈረፈ ብሉ፣ ጠጡ፣ ጎበዞች ሁኑ፣ ዳኑ፣ ሕይወት አገኙ ነው እያለ ያለው እንጂ እናንተ ሙቱና ተገዳደሉ እርስ በርሳችሁ መንግሥተ ሰማይ ትገባላችሁ አለ። እሱ ሞተልን፣ ራሱ ሕይወቱን ሰጠ። ስለዚህ ነገር ነው እየተነጋገርን ያለ ነው። አንድ ሀሳብ እኔ ወንድሜ በምን ልጥቀመው፣ ወንድሜ ደግሞ የራሱ ሀሳብ እኔ ወንድሜን እንዴት ልጥቀመው፣ እርስ በራሳችን አንድ ሀሳብ። እንዴት ብዬ ዝቅ ልበል፣ ያኛው ደግሞ እንዴት ብዬ ዝቅ ልበል፣ ሁለታችን ዝቅ ብለን እንገኛለን። እግዚአብሔር ደግሞ ዝቅ ለሚሉት ምን ይሰጣል? ጸጋ ይሰጣል። ለትዕቢተኞች ሌላም ይሰጣል። ምን ይሰጣል? ውርደትን ያከናንባል። ቀልድ አይደለም፣ መንፈሳዊ ሕግ ነው ይሄ። ሳትናገረው ትዕቢቱን ብቻ ይምጣ፣ አስተናግደው። ትዕቢት በልብ ታገኛታለህ። የትህትና መንፈስ ካለብህ ደግሞ ሳይወድ ራሱ በረከት ይመጣል። አንተ ስላልክ አይደለም፣ እኔ ስላልክ አይደለም። መንፈሳዊ ሕግ ነው እሱ። ውሃ ወዴት ነው የሚፈሰው? ከላይ ወደ ታች። ትህትና ማለት ነው። መንፈስ ቅዱስ ይበዛልሃል፣ ጸጋ ማለት ነው፣ ኃይል ማለት ነው። ወደ ላይ መውጣት ግን አይችልም።
አንድ ሐሳብ ሊኖረን የሚገባው ምንድነው? በኢየሱስ ክርስቶስ የነበረ ዝቅ ማለት ነው። ወንድሞቼ የዓለም ሰዎች አሉ፣ እኛ ደግሞ እርስ በራሳችን እንዴት ልጥቀማቸው ነው ጥያቄ። ጠቀመን ደግሞ ማዕድ ሰጠን። አሁንም የኛ የተረፈልን ጥያቄ ወንድሜ እንዴት ልጥቀመው፣ እህቴ እንዴት ልጥቀማት፣ እንዴት ብዬ ልጠቀም። ይሄ አንድ እንትን አለው፣ ይሄ ገንዘብ አለው፣ ይሄ ሰው ይሄ ጥሩ ስራ ነው ያለው፣ እቺ በጣም እንትን አላት፣ ሰው ታውቃለች። ያ ደግሞ ቤት አለው፣ መኝታ ቤት 1 3 4 5 መኝታ ቤት ያለበት ፎቅ አለበትና ከሱ ጋር ይሄ የሰይጣን ዘር ነው። ይኖረው ከፈለገ 20 መኝታ ቤት ያለው ቤት ቢኖርስ ከፈለገ ያልካ ምን አገባኝ እኔ። ይኖረው ጉዳይ አይደለም። 20 መኝታ ቤት ያለበት ሰው አንተ እሱ ነው የምታየው። ኑሮ እንዴት እንዳደከመው አታውቅም። እንዴት አድርጌ ልጥቀመው ብለህ አስብና ጌታ ያሳያል። ትጠቅመዋለህ፣ ትጠቀምማለህ። ከማን? ከሱ ነው አላልኩም። ጌታ ባስቀመጠው መንገድ ትጠቀማለህ አንተ ማለት ነው። እኔ የምጠቀመው ሁላችን እርስ በራሳችን እንጠቃቀማለን ማለት ነው። ያኔ ነው አንድ ኢየሱስ ጋር መድረስ የምንችለው። መዳረሻችን ኢየሱስ ክርስቶስ ነው። የተሰቀለውና የተነሳው ኢየሱስ ክርስቶስ ስለሆነ አንድ መንፈስ ሰጥቶናል። እሱ ጋር ለመድረስ አስተሳሰባችን ዝቅ ብለን ወንድማችን ለማገልገል እህታችን በማገልገል መኖር ይሁን።